ተነስተሽ ስራ እየሰራራሽ ነው? ተሻለሽ? አዎ ደህና ነኝ። የተሻለኝ ነው። ተሻለኝ ስትይ ማስታወስ ጀመርሽ እንዴ? የኔ ዋልጅ ባክሽን ሲጀመር ማረሳችሁ። አይ ኧረ እንደዛ አይደለም። ያው ህመም ስለሌለው ብሰራም ችግር የለውም ብዬ። ኑኑ ጋር ሄደሽ ነበር እንዴ? አልተነሳችም? አይ አላየኋትም። በቃ እኔ ሄጄ አያታለሁ። እሺ ቆይ ታረባበት የለም። በጠዋት ነው የወጣው። ለናይንዬ ቤት ላመቻችላቸው እያለ ነበር። ከዛ ወደ ስራ ይገባል። ቤት ስትይ አባቢ ለብቻቸው ቤት ሰጣቸው ነው? አሁን እንደዛ ነበር ያለው። ምን ነው ፈገግልሽ? ደስ ብሎኝ ነው። ከዚህ በኋላችሁ እናትና ገጠሪ ወንድም አላቸው። ኑኑ ግን እዚህ ከኛ ጋር ነው የምትሆነው። እንዴ ቆይ ይሄ ምን ማለት ነው? ለምንድን ነው አንተ ከኛ ጋር የምትቀመጠው? እዚህ ስራ ታግዘናለች። እንደዚህማ መሆን የለበትም። ለስራው መሳያለች፣ እሷ ታስፈልጋለች። ማሬ ቆይ ለምንድን ነው እቺ ልጅ እንደዚህ የምትያት? ያደረገችሽ ነገር አለ? አንቺና እሷ እኮ የሰማይና የምድር ያለ ልዩነት አላችሁ። ለዛ ነው አዶኒ እንትቶ እሷን ሲመለከት የሚውለው። አባቢን አላየሽው እንዴ እንደሚንከባከባት? መሲ ደግሞ ወደ ኑንያት ክፍል በመሄድ እህቷ ምን እንደሆነች እንድትነግራት ብትጠይቃትም ኑንያት ግን ማንንም ሰው ማውራት አትፈልግም። እኔ ግን ከዚህ ነገር ሁሉ ጀርባ በጣም ያናደደኝ ነገር የአይንዬ ስራ ነው። አይንዬ ለምንድን ነው የሆነ የሚያብረቀርቅ ነገር ብቻ ነው የምታየው? ልጆቿ አለብ ብላ አታይም ልበል? መሲን አንድ ቀን ሳትረዳት እህቷ የተረዳቻትንና ወንድሟ የተረዷትን ያክል ምን ሆና ነው ልጄ ብላ ልብ ብላ ከማየት ይልቅ የእናት አንጀት ይነግር የለ ከማየት ይልቅ ወይዘሮ ሄለንን የኔ እናት እያሉ እያመሰገኑ የሆነ ቁርራጭ መቀበል ብቻ ሆኗል ስራዋ። አሁን ልጇ እንደዚህ ፊቷ ጥውልግ ብሎ እያለቀሰች እያየቻት፣ እሷ ግን ሄለን ስለሰጠቻት ነገር ነበር ደስታዋ። እውነት ለመናገር ከሆነ አናዳኛለች። ልጇን እንኳን ምን እንደሆነች እንደዛ የሰሳችላትን ልጇን ማለት ነው ምን እንደሆነች አይናኗን እያየች መጠየቅ ነበረባት። ወይዘሮ አይንዬ ግን እንደዛ አላደረገችም። ነገሩን ምንም ቦታ አልሰጠችው። ልጅቷ ጉንፋን አሞኝ ስትላትም አምና ዝም ነው ያለችው። ይሄ ብቻ አይደለም፣ ጭራሽ ልጆቿን እሷ ብታዛችሁ ሁሉን ነገር እሺ በሉ እያለች ደግሞ ልጆቿን የሴትዋ ባሪያ እንዲሆኑ እያስገደደች ትገኛለች በጥቅማ ጥቅም። እዚህ ቀደም ካስታወሳችሁ ወይዘሮ ሄለን ባልየው ያላለውን ባልየውን ኑንያትን ለልጃችን ብንድራት ጥሩ እና ስነ ምግባር ያላት ልጅ ናት ሲል፣ እሷ ግን ኑንያትን በጀሯ የሰማችው ነገር ነው በነገራችን ላይ። ነገር ግን ነገሩ ተገልብጦ እሷ ሄዳ ለአይንዬ ልጆችሽ ከልጁ እንዳይደርሱ በቅርቡ ይመጣልና ልጆችሽን ሰብስቢ ሊልሽ ፈልጎ ነው ብላ ስትነግራት፣ ኑንያት አጥብቃ እናቷን ጠይቃት ነበር እና እኔ እንደዚህ ነው ወይ ያለ ጋሽ ራሱ ነው ወይ ያለ ስትላት አዎ አለች። እና አይንዬ በጣም ትልቅ ስህተት እየሰራች ነው። አንዲት እናት ልጆቿን ማየትና መረዳት አለባት ብዬ አስባለሁ። አይንዬ ማለት ነው ዝም ብላ ነው ያለችው። ያየቻቸው ልጇ ላይ ይሄ ሁሉ ነገር ሲፈጠር አታውቅም። ይሄ በጣም ከባድ ነው። ይህ ሁሉ ነገር ሲፈጠር ልጇ ላይ አለማወቅ ማለት ትንሽ ይከብዳል። እና አንዳንዴ ነቃ ብትል ጥሩ ነው ላለው። በተለይ በባለፈው ክፍል ልጇ አጥብቃ ነው የጠየቀቻት። ለምን ኑንያት የሰማችው ነገር ሌላ ስለሆነ እኔ የሰማሁት አይደለም እንዴት እንደዚህ ሊሆን ይቻለ ብላ አጥብቃ ነው የጠየቀች። ራሱ ጋሽ ነው ብትላ አዎ ራሱን የነገረኛለች። እና ይሄ በጣም ከባድ ነገር ነው። አይ ጋሽ ሳይሆኑ ትዬ ናቸው ጋሽ በይ ብሏት ነው ብላ ከማውራት ይልቅ እሱ ነው ያለኝ ብላ ልጆቿ ላይ እንትን ማለት ድፍን ያለ በቃ ልጆቹም ግራ እንዲጋቡ ነበር ያደረገችውና አይንዬ ግን ልትነቃ ይገባል። ልጆቿ ላይ ሁሉ ነገር ሲሰራ አለማየት በጣም ከባድ ነው። ሌላው ደግሞ እንግዲህ ወይዘሮ ሄለን የኑንያትን የኤልሹን አጎት ማለት ነው ወይም ደግሞ ያፌት አሁን የመጣውን የልጃቸውን ጓደኛ ወይም ደግሞ ያቶ የወይዘሮ ልጆቿ ላይ ሁሉ ነገር ሲሰራ አለማየት በጣም ከባድ ነው። ሌላው ደግሞ እንግዲህ ወይዘሮ ሄለን የኑንያትን የኤልሹን አጎት ማለት ነው ወይም ደግሞ ያፌት አሁን የመጣውን የልጃቸውን ጓደኛ ወይም ደግሞ ያቶ የወይዘሮ ሄለን የባሏ የበፊት ሚስት ማለት ነው የአዶኒ አጎት ነው። እና እንግዲህ እሱ የት እንዳለ ምክንያቱም ደግሞ እሱንም ወይ ልታስገድለው ነው ወይም ደግሞ ሰዎች እንዲከታተሉ ልታደርግ ነው። ስራዋን ስለምታውቅ ነው። እሱ ደግሞ ስለሷ በጣም ብዙ ነገር የሚያውቅ ይመስለኛል። ስለዚህ ለዛ እንዲከታተሉላት እያደረገች ትገኛለች። እና ወይዘሮ ሄለን በጣም አደገኛ ሰው ናት። የምሬ ነው የምላችሁ፣ በጣም አስመሳይ ሰው ናት።
የራሷን ህይወት ለማስተካከል ብላ በሰው ህይወት ላይ በዚህ መጠን በሰው ህይወት ላይ የምትረማመድ ጨካኝ ሰው ናት እና ኑንያት እኔ በጣም አሳዘነችኝ። በተለይ ደግሞ የእናትየው አለመረዳት እያየቻት ማለት ነው። መሲ ራሱ ተረድታለች። እምቢ ብላት ነው እንጂ መሲ ንገሪኝ፣ በቃ ያለውን ነገር ንገሪኝ፣ እኔ እረዳሻለሁ፣ አታስታውስም ብለሽ ነው እያለች እህቷን በዛ መጠን ስትረዳት፣ እናትየዋ ግን የምሬን ነው የምላችሁ እኔ እንዳይንዬ ያናደደኝ ሰው የለም። ልጆቿ ላይ የሁሉ ተአምር ሲፈጠር አለማወቅ ማለት በጣም ከባድ ነው። መኩ ደግሞ በመሲ በጣም ተናዶባታል። እንዴት ምን ችግር ቢገጥምሽ ነው ቢያንስ ከእናትሽ ፊት እንዴት ተዋሻለሽ ይላታል። መሲ ግን እባክህ ለትንሽ ጊዜ ነው፣ ምክንያቱን አሁን ልነግርህ አልችልም፣ ነገር ግን አንድ ቀን እነግርሃለሁ። ስለዚህ ነገር በዚህ ይቀመጥ፣ ማስታወሴን አንተም ለሰው እንዳትናገር ብላለች ማለት ነው። እና መኩ እንግዲህ አይናገርባትም ብዬ ተስፋ አደርጋለሁኝ። ነገር ግን አሁን ላይ ወይዘሮ ሜላት ስለሷ ከጀርባ ሆነው የሚያጠኑ ሰዎች እየበዙ ነው። የአዶኒ አጎት እንዲሁም ደግሞ አዶኒ እንዲሁም ደግሞ መኩ አሁን ላይ እሷን ይከታተሏታል፣ ምን እንደምትሰራ። ኤልሹ እናቷል ምን ነበረ ትላንትና እዚህ መጥቶ የነበረው የፖስታ ምን ነበር ትላታለች። ወይዘሮ ሄለንም አንቺን አይመለከትም፣ ይሄ ኑንያትን ብቻ ነው የሚመለከተው ትላታለች። በዛን ጊዜ እንግዲህ ኤልሹ ይህን ነገር ለማወቅ በጣም ጓጓች። እሷን የሚመለከት ጉዳይ ምንድን ነው? ይህንማ እኔ ማወቅ አለብኝ ትልና ወደ እናቷ ክላስ በመሄድ እናቷ ያስቀመጠችውን ፖስታ በመፈለግ ታገኘዋለች። በዚህ መሀል እናትየዋ ድንገት ትመጣና ልጇን ምን እያረግሽ ነው ስትላት ደብቃ ልትወስድ ብትሞክርም ማምለጥ አልቻለችም። እና እኔ ምን እንደታዘብኩ ታውቃላችሁ? ወይዘሮ ሄለን ግን ኑንያትን ከልጇ ይልቅ ለኑንያት ጥሩ ስሜት ያላት ይመስለኛል። ማለት ልጇ ናት፣ ግን የሆነ ኑንያትን በጣም የምትወዳት ይመስለኛል። ልጇ እንዳልሆነች እያወቀች ማለት ነው። ደግሞ ልጇ እንደሆነች ብታውቅ አስቡት። እና እንግዲህ ኑንያት ይመስለኛል የቴዲም ልጅ ናት። እዚህ ቀደም ቤታቸው እየሄደ ይጠይቃቸው ነበረ። እና ግን ድንገት አንድ ቀን እነ ወይዘሮ ሄለን ቤት ኑንያት ቴዲን ታገኘዋለች። ሩጣ ልታቅፈው ስትል እሱ ግን እንደማያውቃት ሆኖ ኮስተር አለባት። ደነገጠች። ኤልሹም ቆይ ከሷ ጋር ትተዋወቃላችሁ እንዴት ትለዋለች። ማናት? እሷ አጠገቤ የተገተረችው ናታ። ኧረ አላውቃትም ብሎ ይክዳል። ኑንያትም በጣም ደነገጠች። ከዛ ግን ኤልሹ ከወጣች በኋላ ግን ለምን ስትለው እባክሽ ለተወሰነ ጊዜ እንደዚህ ይሁን አለ። ስለዚህ እሷ ገጠር እያለች የሄለን ልጅ እንደሆነች ያውቃል። በምን እንዳወቀ አላውቅም፣ በምን ምክንያት ሊያውቅ እንደቻለ ባላውቅም፣ ነገር ግን ገጠር ድረስ እየሄደ ይጠይቃቸው ነበር። ለዛ ነው እሷ እንደ ዘመድ ቆጥረው ሩጣ ታቅፈው የነበረው። እና ውስብስብ ያለ ነገር ነው። ከሄለን ተንኮል ውጭ ያለው ነገር ሁሉ ትንሽ ውስብስብ ያለ ነው። ሄለን ግን የወይዘሮ አይንዬ ልጆች በየተራ እየተጫወተችባቸው ትገኛለች። መሲ ነቅታለች። በእርግጥ ብትነቃም ግን አሁን ላይ ከእሷ ጋር መጋፈጥ አትችልም፣ ማንም ሰው ስለማይረዳት ማለት ነው። ያን ሁሉ ጊዜ አላስታውስም ብላ ዝም ያለችው ይህን ነገር ብናገር ማንም ሰው አያምነኝም። ምክንያቱም ደግሞ ወይዘሮ ሄለን ለሁሉም ሰው ጥሩ ሰው ሆና ነው የምትታየው። ማንም ሰው እሷን ኧረ እንዲህ ናት ብለው ሊጠረጥሯት እንደማይችሉ ስለምታውቅ ነው አፏን ሰብስባ ዝም ብላ ስቃዋን በውስጡ ይዛ የነበረው። ነገር ግን አሁን ላይ ሰዎች የሚረዷት ሰዎች እየበዙ የመጡ ይመስለኛል። አንደኛው ወንድሟ ነው። ወንድሟ ስለዚህ ሴትዮ ምንም አልጣመውም። የምታደርገው ነገር ሁሉ እየተመቸው አይደለም። ስለዚህ ከእህቱ ጎን ይሆናል፣ እህቱንም ይረዳታል ብዬ አስባለሁ። እንዲሁም ደግሞ አዶናይም እንደዛው። ኑንያት ግን ሄለን ጥሩ ሰው እንዳልሆነች በጆሮዋ የሰማቸው ነገር እናቷ ካለቻት ነገር ጋር አልገናኝናት ብሎ ግራ ተጋብታለች። እናትየዋ አዎ ጋሽ ነው ያለኝ አለች። ኑንያት ደግሞ በጆሮዋ የሰማችው ሌላ ሆኖባት ስለ ሄለን ብዙም እንደዚህ ነው ብላ ባትልም ግን አንዳንድ ነገሮችን የምትጠራጠር ይመስለኛል። ብቻ ምን አልፋችሁ ከአይንዬ ውጪ እሷን በጎሪጥ ማየት ሁሉም ሰው ጀምሯል ማለት ይቻላል። አይንዬ ግን ሁሉ ነገሯ ነው የታወረው። የሆነ በሚሰጣት ስጦታ በምናምን የሴትዋን መጥፎ ማንነት የሸፈነባት ይመስለኛል። እንግዲህ ሰዎች ልጆቿ ራሱ ችግራቸውን ቢነግሯትም የምትረዳ አይመስለኝም። የወይዘሮ ሄለን ክፋት ግን በጣም ነው የሚያስጠላው። በተለይ ኑንያት ላይ ያደረገችው ነገር አሁን ላይ እግር በእግር እየተከተለች ኑንያት ጋር ሌሎች ሰዎች እንዳያወሩና ምንም ነገር እንዳይጠይቋት ነገሩ ተዳፍኖ እንዲቀር እያደረገች ትገኛለች። ኑንያት ግን ሌላው ቢቀር ለመሲ ልትነግራት ይገባል። ወይ ለወንድሟ ወይ ለመሲ ይህን ነገር መናገር አለበት። እነሱ ሊረዷት ይችላሉ ብዬ አስባለሁ። የኔ ተወዳጆች ሁላችሁንም አመሰግናለሁ። እንግዳ ድራማ እንግዲህ ክፍል 18 ደርሷል።
በዚህ አጋጣሚ የገኒ ልጅ ዳግም መጥቷል ማለት ነው። እንግዲህ የሀረግ ክሩ አሁን ላይ እየመጡ ነው። እስካሁን ድረስ ራሱ አዶኒ ያለ እንዲሁም ደግሞ አይንዬ ያለች ሄለን አለች። አሁን ዳግም መጥቷል። ያፌት መጥቷል። ከዚህ በኋላ ገና ይመጣሉ። ቢያንስ 5 ተዋናዮች መጥተዋል። እንግዲህ ሌሎቹንም ይመጣሉ ብለን እንጠብቃለን። ነገር ግን በተለያየ ገጸ ባህሪ ቢሆንም የድሮዎቹ የሀረግ ድራማ ተዋናዮች እየመጡ ይገኛሉ። ያው ኤፍራታም ትመጣለች፣ ይዘገያል እንጂ መምጣቱ አይቀርም። እና እንግዲህ እንኳን ደስ አላችሁ። ያ ብዙዎቻችሁ አረ ይምጡልን ባንድ ላይ እንደገና በሌላ በአዲስ ስራ እያላችሁ ነበረ። ያው እየመጡ ነው ማለት ነው። እና የኔ ተወዳጆች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር እና ላይክ አድርጉልኝ። በመልካም ፍቃዳችሁ ስለምታበረታቱኝ አመሰግናለሁ። ሼር ግን አትርሱ። ቪዲዮውን ደግሞ ስታዩም ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። እወዳችኋለሁኝ። ስለነበረን ቆይታ አመሰግናለሁ።